ነገር እነዛ ሰባቶቹ እነማን ናቸው? የጥሩ ጓደኛ መገለጫዎች እነዛ ዳዒዎችና እነዛ ዑለማዎች ጠፍቷቸው አይደለም አለ። እነዛ ሰባቶቹ እነማን ናቸው? እስቲ እንየው። አልኡላ የመጀመሪያው የጥሩ ጓደኛ መስፈርት ኪሱ ያበጠ ሚስቅ የሚያጫውት ጥሩ አራዳ ምናምን የሆነ አይደለም። ይሄ እኛ የምንመርጠው አይነት ነው። الشرط الأول የጥሩ ጓደኛ መገለጫ ጥሩ ተቀማማጭ መገለጫ የመጀመሪያው መስፈርት أن يكون الجليس عابدا لله የአላህን አምላኪና አላህን በቀጥታ የሚገዛ መሆን አለበት። አንደኛው ሸርጥ ነው። ለቀውሊሂ ተዓላ አላህ ሱብሓነሁ ወተዓላ እንደዚህ ስላለ የድዑነ ረበሁም ጌታቸውን የሚያመልኩ የሚለምኑ ዱዓ ወልዒባዳ ስለሆነ ማለት ነው። ጌታቸውን የሚለምኑ ጌታቸውን የሚያመልኩ የሆኑ እንዳለው ማለት ነው። والدعاء هو العبادة كما قال صلى الله عليه وسلم الدعاء هو العبادة إن الدعاء هو العبادة. طيب وقال ربكم ادعوني أستجب لكم الله እንዳለው አላ ሐለፍ ያልንጠቅሳለን። الشرط الثاني መረጃው ይጠቅሳል እንደሱ አላህን ብቻ የሚያመልኩ የሆኑ አለ ያኒ ሙሽሪክን ምን ልታደርግ አይገባም ማለት ነው። ተቀማማጭህና ባልደረባህ ልታደርግ አይገባም ነው እያለ ነው። الشرط الثاني ሁለተኛው መስፈርት የጥሩ ጓደኛ ተቀማማጭነት ምልክት ወይም መስፈርት أن يكون الجليس متصفا بالعبادة المستمرة ቀጣይ የሆነችን ዒባዳ የሚፈጽም የሆነ መገለጫ የሚገለጽበት ሊሆን ነው ያ አንተ ተቀማማጭ ጓደኛ لا موسمية منقطعة የምትቋረጥና በሆነ ጊዜ የተገደበች አምላኪ ሊሆን አይገባም። واعبد ربك حتى يأتيك اليقين الله ስላለ ማለት ነው። ተቆራራጭ የሆነችን ረመዳንን ጠብቆ ወይም የሆነ ጊዜን ጠብቆ ችግር ጊዜ ላይ ጠብቆ የሚያመልክ ሳይሆን አላህን በማምለክ ላይ ሁሌም በተውሂድ ላይ የጸና ሊሆን ይገባል የጥሩ ጓደኛ መስፈርት። መረጃ لقوله تعالى بالغداة والعشي ጧትና ማታ ሁሌም አላህን የሚያመልኩ አላህን የሚጣሩ አላህን የሚለምኑ አላህ ስላለ አለ። الشرط الثالث ሶስተኛው መስፈርት أن يكون الجليس من الموحدين ሙሽሪክ ሊሆን አይገባም። አላህን ብቻና ብቻ የሚያመልክ መሆን አለበት። ከአጥባሪያ እንይዳን የጥሩ ሲነው እያለ የሾሆቹ የምኑ እያለ ቅራቅምባውን የሚጣራ ከሆነ ያ ጥሩ ጓደኛ ተቀማማጭ ሊሆን አይችልም። ጥሩ አማካሪና ጥሩ ተቀማማጭ ሊሆን አይችልም። طيب مخلصا لله تعالى في اقواله بنغغروቹ ለአላህ ጥርት የሚያደርግ ወአዕማሊ በስራዎቹ بعيدا عن الشرك الاصغر والاكبر ከትልቁም ሽርክ ሆነ ከትንሹ ሽርክ ሁሉ የራቀ መሆን አለበት። መረጃ አላህ Subhanahu Wa Ta'ala يريدون وجهه ይሄን አንቀጽ እንዳለ ያወጣለ ከሱ አንቀጽ ላይ ብቻ ነው። የአላህን ፊት የሚፈልጉ ከነሱ ጋር ተቀማመጥ ነው ብሎ አላህ ያዘዋል ነብዩ። ስለዚህ ጥሩ ጓደኛ ተቀማመጥ ማለት ይሄ ነው። ከዛ አንቀጽ ያወጣላችሁ ነው ሙኽሊስ የሆነ ማለት ليس مشركا. طيب الشرط الرابع አራተኛው መስፈርት ደግሞ ألا يكون الجليس ممن يريد زينة الحياة الدنيا ያ ተቀማማጭ ባልደረባ ያንተ ጥብቅ ጓደኛ አማካሪ የዱንያ ጌጣጌጥ የምትሸውደውና የዱንያ ባሪያ ሊሆን አይገባም። وتعلق قلبه بها ليلا ونهارا ሌሊትና ቀንን በሷ ላይ ልቡ የተንጠለጠለ ሊሆን አይገባም። ምክንያቱም ነገ ይሸጣል። እንደ ዱንያም ብናየው ራሱ በረካሽ የሚሸጥ የቀውሊሂ ተዓላ እዛው አንቀጽ ላይ ቅድም የቀረበው አንቀጽ አላህ ምን ስላለ ولا تعد عيناك عنهم تريد زينة الحياة الدنيا ስላለ የዱንያ ጌጣጌጧን ፈልገህ እነዚያን አላህን ብቻና ብቻ የሚያመልኩትን ከነሱ አይንህን አታዙር ያለበት ማለት ነው። الشرط الخامس አምስተኛው መስፈርት አሁንም የጥሩ ጓደኛና የጥሩ አማካሪ ተቀማማጭ መስፈርት ألا يكون الجالس غافلا عن الله وعن الآخرة ከአላህና ከመጨረሻው ቀን ዝንጉ ሰው ምን የለበትም ከሆነ አንተን የሚያስተኛሃልና ማለት ነው። لقوله تعالى ولا تطع من أغفلنا قلبه عن ذكرنا الله ስላለ ቅድም የቀረነው አንቀጽ እዛው ላይ ነው ሁሉም እየደረደረ ያለው ሱረቱል ካፍ ማለት ነው። ከኛ እኛን ከማውሳት የኛን ትውስታ ከመቀበል የኛን ነሲሃ የኛን ትምህርትን ከመቀበል እኛ የደነገግነውን ከመቀበል
እኔን ከማውሳት የዘነጋ ልብ ያለውን ሰው አትታዘዝ አላህ ስላለው ማለት ነው። ወቃለ ተዓላ በሌላ አንቀጽ እንዳለው ፈአዕሪድ عمن تولى عن ذكرنا ولم يرد الحياة الدنيا ولم يرد إلا الحياة الدنيا فأعرض أي زور چلا بلاتشو تواتشو عمن تولى عن ذكرنا كنيا توستاوچ እኛን ከማስታወስ የከኛ ሐቅ ምን ያለ ችላ ያለና ኢዕራድ ያደረገ ጀርባ ይሰጣ ولم يرد إلا الحياة الدنيا የዱንያን ጌጣጌጥና ብልጭልጫን እንጂ ምንም ያልፈለገን ሰው ከሱ ዘወር በል ከኛ ዚክር እኛን ከማውሳትና እኛ ሐቅ ላይ ከመቆም እሱ ጀርባ እንደሰጠ ሁሉ አንተም ጀርባ ሰጥተው ሂድ ምንም የምትቀማመጥበት ጉዳይ የለም እያለን ያለው وقال تعالى طيب ذلك مبلغهم من العلم يا كعلم درشاتቸው ያ ነው ብሎ አላህ Subhanahu Wa Ta'ala በሌላ አንቀጽ እንደገለጸው ይላል طيب الشرط السادس ስድስተኛው መስፈርት ألا يكون الجليس صاحب هوى كالمبتدع وغيره يا أنت قامك أمامتو ጓደኛህና አማካሪ ወዳጅህ ሙብተዲዓ ላይ ሆነው በዲን ላይ አዳዲስ ነገር እየፈጠረ አምልኮት የሚፈጽም ራሱን የሚል ላይ ሆነው አለ وغيره لقوله تعالى الله እንደዚህ ስላለ واتبع هواه ዝንባሌውን የሚከተል አላህ ብሎ ዘለ ስለተቀዘው አንቀጥላሁ الشرط السابع سباتኛው መስፈርት የመጨረሻው ألا يكون الجليس أمره فرطا أي لم يعد يستطيع أن يستقيم على شرع الله ويحكم شرع الله في حياته بدين ጉዳይ ላይ በዱንያ ሲኖር የአላህን ሸርዕን በራሱ ላይ መደንገግ ያልቻለ ምን ያለ ከንቱ የሆነ ሊሆን አይገባም እነዚህን ሰባት መስፈርት كما قال إمام الشافعي أو إمام الشافعي على እንደተባለው አንተ ራስህን አሳልፈ መስጠት ከባድ አይደለም ولكن አሳልፈ መስጠን ጓደኛ ማግኘት ነው ከባዱ ነው እነዚህም መስፈርት ያሉትን በስተቀር ጓደኛ እንይዝም ብንል ከድንጋይ ጋር ያወራን መዋላችን ከግርግዳውም ጋር ያወራን መዋላችን ከራሳችንም ጋር እንጣላለን ምክንያቱም ራሳችን ጋር ችግር ስላለ እነዚህን ሰባቶቹን ያሟላ ነው የአንድ ዳዕዋ አድራጊ ጓደኛ ሊሆን የሚገባው ይያለና የአንድ ዳዕዋ አድራጊ መምህር አረ ማንኛውም ሙስሊም ሰው ጓደኛ ሊይዝ የሚገባው አማካሪው ቅርብ ጓደኛው ሊያደርግ የሚገባው እነዚህን ሰባቶቹን መስፈርት ያሟላ ነው ሁሉም የታን ተቀሳቀላችሁ ሰባቱን መስፈርት ተቀሰው አላህ በሱረቱል ከህፍ 28ኛው አንቀጽ ላይ ብቻ ነው ያስቀመጠው የሼክ ይሄው ከዚህ አንቀጽ እንዳለ ጭምቅ አድርጎን ሰባቶቹን ይቆጠራለን من كملوا واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطيع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا النزه يهون يقرأت أنكس سبات مسفرتوچن አስቀምጣለች መልካም ጓደኛ መልካም ተቀማማጭን በዛ አንቀጽ ውስጥ ታገኘዋለህ ከዛ አንቀጽ ወጣን ጓደኛ ልታደርግ አይገባም فليس من الدين ولا من العلم على كذا بኋላ ሼኹ ከዲንም አይደለም ከእውቀትም አይደለም ولا من العقل أن يكون واجهة العلماء የዑለማዎች ፊት ለፊት የሚታይ ማነው هؤلاء المشاغبون እነዚያ ወጣቶች አሉ አይደል ሙሻጊቡን ነገራቶችን ግብ ይላሉ እንደነዛ አይነቶች ሊሆኑ አይገባም واخشى ان تكون هذه مؤامره كبرى እቺ ደግሞ ትልቅ ሴራ ትመስለኛለች በየሰጋለው على العلماء والدعاة والمصلحين دعوة አድራጊዎችም ሆነ ዑለማዎችም ሆነ ጥሩ ሰውን ማህበረሰብን አስተካካዮች ላይ ፈተናና አደጋ ይሆናል ብዬ እሰጋለሁ ይላል ሼክ መሐመድ ባሙሳ ይህንን መስአላ በደንብ ማየት ያስፈልጋል ኢንሻአላህ ሰላት